የቴዲ አፍሮ አምላኪዎች ጉዳቸው ፈላ። ሰው እሱን ያመልካል፣ እሱ ከአምላኩ ጋር። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደግል አዳኙ አርጎ እንደተቀበለ በሰማን በዚህ መጨረሻም ዘማሪ ዘርፌ ከበደ በከባድ ጭንቀትና ድባቴ ውስጥ እንደወደቀች ተሰማ። ለዚህም ምክንያቱ በባለፈው ወቅት በመሬት ተናገረችው ንግግር አሁን ላለችበት የማስመሰል ህይወት ደስተኛ ለመሆኗን በግልጽ ያሳየው ነው። ሲያን እንኳን 30 ሺህ ብር ሰጥቼ ጥሩ ስራ ሰርቼ ለሞት እስቲ ምን አለ እናንተ ፎሎ ብታረጉ ስንት ሰው የተስተናገዱ ትልልቅ ክስተቶች በሙሉ ከመስተናገዳቸው ከጥቂት ዓመታት በፊት ወይ ፊልም ሆነው ተሰርተዋል። የቴዲ አፍሮ አምላኪዎች ጉዳቸው ፈላ። ሰው እሱን ያመልካል፣ እሱ ከአምላኩ ጋር። ከጌታችን መዝሙሩንም አሁን አላሰማችሁም በኢየሱስ ስም። አሁን ማን ያምናል ቴዲ አፍሮ መዝሙር አወጣ ቢባል? ጴንጤ የሆናችሁ ሰዎች ይሄንን ቪዲዮ ሼር ሳታደርጉ እንዳታልፉ፣ በዛው ፎሎ አድርጉ። እቺ የፕላስ ምልክቷን ጫን በሉ። አሁን ደግሞ የቴዲ አፍሮን ዘፈን አይደለም መዝሙር ላሰማችሁ በኢየሱስ ስም። በኢየሱስ ስም ጽውት ክርስቲያን የሆናችሁ ሰዎች በጠቅላላ ዛሬ ለቴዲ አፍሮ ፍቅራችንን እንግለጽለት። ኮሜንት ላይ ግቡልኝ በጌታ እንወድሃለን ያላችሁ። ይሄንን አስደሳች ዜና ሰምተን እንመለስ። በደንብ አርጋችሁ ሼር ኮፒ ሊንክ አርጉልኝ። አፍንጫዬን ያዝ አርጋችሁ ሴንድ ያርጉልኝ። ሰምተን እንመለስ። መጨረሻም ብዙዎችን ያስገረመውና ያስደነገጠው ብዙዎችም እንዳይናቸው ብለን የሚሳሱለት የቴዲ አፍሮ ውሳኔ አድናቂዎቹ እንደማይቀበሉት እየተናገሩ ይገኛል። ከውስጡ ምንጮች በደረሰኝ አዲስ መረጃ ቴዲ አፍሮ ዘፈን በቅቶኛል፣ አሁን ጊዜው የምዘፍንበትና በር የምሰበስብበት ሳይሆን የንስሐ ነው። ብዙ ባለሀብቶችና ብዙ አርቲስቶችን ተመለከትኩ። ሀብታቸውና ገንዘባቸው ወርቅና ዳይመንዳቸው ከሞት አላተረፋቸውም። ጥለውት ነው ለአንዴና ለመጨረሻ ጊዜ የተሰናበቱት። ስለዚህ ምድራዊን ትቼ ትኩረቴን በሙሉ ዘላለማዊ ላይ ለማድረግ ከዚህ በኋላ ስራዬ ነው ሲል ተደምጧል። ቴዲዬ መልካም ጅማሮ ነው። ፈጣሪ አምላክ ፍጻሜን ያሳምርልን። እንግዲህ እንደሰማችሁት ነው ቴዲ አፍሮ እንግዲህ ዓለማዊነትን ሊተው ነው። በአንድ ወቅት ትዝታው ሳሙኤል ስለ ቴዲ አፍሮ እንደዚህ ተናግሮ ነበር። ንስሐ ግባ ብሎ የንስሐ ጥሪ አቅርቦለት ነበር። ትዝታው ሳሙኤል ማለት ነው። ቴዲ አፍሮ መልእክትና የንስሐ ጥሪ ለማቅረብ ነው። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ተብሎ እንደተጻፈ እግዚአብሔር በወደደው መንገድና እንግዲህ ይሄ ነገር ፍሬ አፍርቷል ማለት ነው መሰለኝ። ትዝታው ሳሙኤል የንስሐ ጥሪ ፍሬ አፍርቷል ማለት ነው። አሁን ወደ ጌታ ሊመለስ ነው፣ ጌታ እንዲቀበል ነው መሰለኝ። እንግዲህ ይሄንን መልእክት ለቋል። ቅዱሳን እንግዲህ እንዲጥሉታላችሁ ኮሜንት ላይ ገብታችሁ ቴዲ አፍሮ እንወዳለን፣ ጌታ ኢየሱስ ክርስቶስ ይወዳሃል፣ እባክና እንወዳሃለን፣ ና ኢየሱስ ክርስቶስ ይወዳሃል፣ እኛም እንወዳሃለን፣ ከዘላለም ሞት የዘላለም ሕይወት ይሻላልና በሉልን፣ እንወዳሃለን በሉት። እስቲ ፖፒሊንግ ሼር በደንብ አድርጉልኝ ቅዱሳን። በመጨረሻም ዘማሪ ዘርፌ ከበደ በከባድ ጭንቀትና ድባቴ ውስጥ እንደወደቀች ተሰማ። ለዚህም ምክንያቱ በባለፈው ወቅት በመሬት ተናገረችው ንግግር አሁን ላለችበት የማስመሰል ህይወት ደስተኛ ለመሆኗን በግልጽ ያሳየው ነው ሲሉ የቅርብ ሰዎች ይናገራሉ። ብዙዎቻችሁ እንደምታውቁት ዘርፌ እዩ ጩፋ ባቀረበላት ገንዘብ ሳቢያ ኦርቶዶክስ እንግዳ ወደ ምንፍቅናው ማምራቷ የሚታወቅ ሲሆን በኋላም የራሷን ቸርች መክፈት እኔ የተቀባው ነብይ ነኝ ቃል ላውጣላችሁ ያለች ምስኪኑን ህዝብ ስታጥበው ከርማለች። ታዲያ ይህንን ተከትሎ ዘርፌ ባልተለመደ መልኩ በርካታ ፓስተሮችና ሐሰተኛ ነቢያቶች በተገኙበት በዚያ በራሱ አዳራሽ ውስጥ እኛ የምናምነው አይደለ እንደምንዘርፈው እኛ ፈጣሪን እናምናለን የምንል ሰዎች አይደለ በስሙ የምንነግደው ይህን ሳስብና ራሴን እዚህ ውስጥ በማግኘቴ ሁሌም ቀጥልላለሁ ስትል በእንባ የታጠበች ተናግራ አዳራሹን ለቃ ልትወጣ ችላለች። ታዲያ በአሁኑ ሰዓትም ዘርፌ በከፍተኛ ጸጥታና ድባቴ ውስጥ የምትገኝ ሲሆን በመጨረሻም ወደ ሰሚነሽ እንዲወስዷት በዚያም ከራሷ ብሎም ከጌታችን እናት ጋር የልቧን ማውራት እንደምትፈልግ ብትናገርም ይህንን ካደረገን ምን ይሉናል የሚሉት ባለቤቷ የሆነው ፓስተሩ ጉዳዩን በዝምታ አፍነው ይዞታል። ሲያን እንኳን 30 ሺህ ብር ሰጥቼ ጥሩ ስራ ሰርቼ ለሞት እስቲ ምን አለ እናንተ ፎሎ ብታረጉ ስንት ሰው ፎሎ እንዳላረጋችሁ ለኔ ሲሆን ትጨክናላችሁ። የኢትዮጵያ ሕዝብ በመታመኑት አምላክ ይዣለሁ
ማርሻል ሚሊዮን አካውንት ፎሎ አድርጉኝ እባካችሁ በጣም ችግር ላይ ነኝ በመድኃኒዓለም እስከ ዛሬ ድረስ የተጠቀምኩት ነገር የለም በእናታችሁ ውድ ኢትዮጵያውያን ይሄን እንኳን አትተባበሩልኝም ይሄን እንኳን ለስንት ሰው ጥሩ ነገር እንዳላደረገ ለኔ ሲሆን ትዘክናላችሁ ለኔ ሲሆን እናቴን ማየት ናፈቀኝ 4 ዓመት ሆነ ከእናቴ ከተለያዩ ይሄን እንኳን የማርሻል አካውንት ፎሎ አታረጉ ውድ ሀገሬ ልጆች ተው እንጂ እንደዚህ አንን ለኔ ሲሆን ትጨክናላችሁ በማርያም ማርሻል የሚባለው አካውንት ፎሎ አድርጉ 300,000 ፎሎወር እኮ ነው ያጠየቀኝ 300,000 ፎሎወር እሱን 500 200 አሁን 36,000 ነው ያለው 500 ምናምን 500,000 ፎሎወር ከገባው ለኔ 150,000 ብር ይሰጣል ከ150,000 ብሩ ላይ 30,000 ብር ለቤተክርስቲያን ነው የምሰጠው እንኳን እስከ ዛሬ ድረስ ጥሩ ነገር አድርጋለሁ እኔን አይደለም ፎሎ የምታደርጉ የማርሻል አካውንት ከስር ያደረኩትን ፎሎ አድርጉ እናቴ ጋር ከተለያዩ 4 ዓመት ሆነኝ እናቴ ማየት ናፈቀኝ በማርያም ውድ ኢትዮጵያውያን በመድኃኒዓለም ይሄን እንኳን ተባበሩልኝ ፎሎ አድርጋችሁ ማርሻልን ፎሎ አድርጋችሁ ተባበሩ የሰው ለውጥ የሚያዘስታችሁ እባካችሁ በዚህ ሰዓት የቤት ኪራይ መክፈል ራሱ አቅቶኝ ነው ያለው በእናታችሁ ተረዱ በቃ በእናታችሁ ውድ ኢትዮጵያውያን ይሄን እንኳን አድርጋችሁ አሳዩ ይሄን እንኳን አድርጋችሁ አሳዩ ሽጉጥ ሰው አይገልም ሰው ነው ሰውን የሚገለው ይላሉ ፈጣሪ ምድር ላይ ከፈጠራቸው ፍጥረታቶች ሁሉ የሰው ልጆችን በመግደል የትኛው ፍጥረት ይመስላችኋል አንደኛ ገዳይ በእርግጠኝነት የፈለገ ግምታችሁን ብታስቀምጡ ይህንን ግምት ልታገኙት አትችሉም ብዙ ሰዎችን በመጀመሪያ የሚገምቱት እንደ አንበሳ ምናምን ያሉ በጣም አስፈሪና ገዳይ እንስሳትን ይመስላል አንበሳ ገዳይ የምንላቸው ካደገኛ እንስሳት ውስጥ ይግቡ እንጂ በፍጹም በገዳይነታቸው ግን ይሄንን ፍጥረት አይበልጡትም አውር ወርልድ ኢን ዳታ ያወጣውን ከ10 እስከ 1 ያሉትን በተራ ወደ ኋላ ላሳያችሁ በ10ኛነት አንበሳ ነው ያለው አንበሳ ግፋቢል በአመት እስከ 200 ሰዎች ቢገድል ነው እንጂ ከዛ ይከፋ አደጋ ያደርስም በ9ኛነት ደግሞ ጉማሬ የሰፈረ ሲሆን እሱም እስከ 500 ሰዎች በአመት ይገላል ዞንን ያየን እንደሆነ በ8ኛ ደረጃ የተቀመጠ ሲሆን እሱም እስከ 600 ሰዎች በአመት ይገላል 7ኛ አዞ ሲሆን እሱም በአመት እስከ 1000 የሚደርሱ ሰዎችን ይገላል 6ኛ ደግሞ መርዘኛ ጊንጥ ሲሆን ጊንጥም በአመት ከ3300 በላይ ሰዎችን በመግደል የ6ኛ ተራ ቁጥርን ይይዛል በ5ኛ ደረጃ የተቀመጠው ደግሞ ገዳይ ተዋን ነው እንግዲህ የተዋን አይነቶች ብዙ ናቸው ገዳይ ተዋኖች አሉ እነሱ ደግሞ በአመት እስከ 10,000 ሰዎችና ከዛ በላይ በመግደል ዳታቸው ተመዝግቧል በ4ኛነት የሰፈረው ደግሞ የእብድ ውሻ ነው ውሻ ሳይሆን ያው ውሾች እንደምታውቁት እንግዲህ ሰው አይበሉም በባህሪያቸው ምስኪን ናቸው ለሰዎችም በጣም ቅርበት ያላቸው እንስሶች ናቸው ውሾች እብድ ውሾች ግን ሰዎችን በሚያጠቁ ጊዜ በአመት እስከ 59,000 የሚሆኑ የዓለማችን ሰዎች የሚሞቱት በእብድ ውሻ ተነክሰው በእብድ ውሻ በሽታ ነው ማለት ነው 3ኛ ደግሞ በጣም አደገኛ የተባለው እንስሳ ብዙዎች አደገኛ ነው ብለው የሚገምቱት እንስሳ እባብ ነው መርዘኛ እባቦች በአመት ከ138,000 ሰው በላይ ይፈጃሉ እና በዚህም በ3ኛነት እባብ የተቀመጠ ሲሆን ሁለተኛው ግን ብዙዎችን ውጤቱ አስደንግጧል ምድር ላይ ካሉ የፈጣሪ ፍጥረታት ሁሉ የሰው ልጅን በመግደል ሁለተኛ ሆኖ የተመዘገበውና በአመት ከ400,000 ሰዎችን በላይ የሚፈጀው ፍጥረት የሰው ልጅ ነው ራሱ የሰው ልጅ አውር ወርልድ ኢን ዳታ እንግዲህ ይህንን መረጃ ሲመዘግብ ጦርነቶች አይካተቱም ይሄ ውጤት በጣም በርካቶችን እንዳስደነገጠ ይሄው የመረጃ መዝገብ አሳይቷል ይሄውም ብዙ ሰዎች በአመት ሰዎችን ራሳቸው የሰው ልጆች በዚህ ያህል ቁጥር የሚገሉ አይመስላቸውም ጦርነት ካለ ብዙ ጊዜ በጦርነት በጣም ብዙ ሰዎች ይሞታሉ ያም ይመዘገባል ነገር ግን በየቦታው እንግዲህ ገንዘብ ለመንጠቅ በልዩ ልዩ ወንጀሎች የሰው ልጆች በአመት ከ400,000 በላይ የሰው ልጆችን ይፈጃሉ እና ይሄ ቁጥር በጣም አስደንጋጭ ነው ደረጃውን ለመጨረስ በአንደኛ ደረጃ የተመዘገበው የወባ ትንኝ ሲሆን እሱም በአመት ከ700,000 ሰዎች በላይ ይገላል ነገር ግን በዓለማችን ላይ ለሰው ልጆች አደገኛ የሆነው ፍጥረት በሁለተኛነት ራሱ ሰው ሆኖ መገኘቱ ብዙዎችን ቢያስደነግጥም ነገር ግን በጣም የሚያሳዝን መራራ እውነታ ነው ለሰው ልጅ ራሱ የሰው ልጅ ጠላቱ ነው ለዚህ ነው ብዙ ሰዎች ሽጉጥ ሰው አይገልም ሰው ነው ሰውን የሚገለው ይላሉ ምክንያቱም ሽጉጥ ማሽን ነው ሽጉጥ ተነስቶ ራሱ ሰዎችን የሚገልበት ምንም ማግባብ የለም ሽጉጡን የሰው ልጆች ናቸው አንስተው ሰው የሚገሉበት ፈንጂ ቢሰራ የሰው ልጅ ነው ብዙ ነገሮችን ቢያደርግ የሰው ልጅ ነው እና እናንተ እስቲ ቁጥራዊ ዳታውን ስታዩ ምን ተሰማችሁ ለሰው ልጆች በህይወት ለመኖር ህልውናቸውን የሚፈታተን ሁኔታ አደጋ የደቀነው በመድር ላይ የሰው ልጅ መሆኑን እንዲሁም አደገኛ ከሚባሉ 10 ፍጥረታት በሁለተኛነት ብዙ ሰውን በመፍጀት የሰፈረው የሰው ልጅ መሆኑን ስትሰሙ ምን ተሰማ የተስተናገዱ ትልልቅ ክስተቶች በሙሉ ከመስተናገዳቸው ከጥቂት ዓመታት በፊት ወይ ፊልም ሆነው ተሰርተዋል
ወይ መጽሐፍ ሆኖ ተጽፏል። ይሄን የሚያረጋግጡ በጣም በርካታ መገጣጠሞችን አሳያችኋለሁ። ይሄ ፓርት 1 ቪዲዮ ነው። ይሄንንም ተመልክታችሁ ይሄ መገጣጠም ነው እንጂ በፍጹም ታቀዶ የተደረገ አይደለም ወይም ደግሞ ታቀዶ የተደረገ ነው የምትሉ ራሳችሁ ኮሜንት ላይ ፍርዱን ለናንተ እተዋለሁ። ብዙዎች ግን የሆነ አካልማ አለ ኦን ፕላንድ አልሞ አቀዶ ነው ይሄንን የሚያደርገው ከአመታት በኋላ ይነግረናል ከዛ በኋላ ያደርጋል የሚሉ በጣም በርካታ ሰዎች እየበረቱ ነው። ይሄ ፓርት 1 ነው። እዚህ ጋር የምታያቸው Futility or the Wreck of the Titan የተሰኘው መጽሐፍና እንዲሁም እዚህ ጋር የምታዩት የታይታኒክ ክስተትን እንመልከት። ታይታኒክ እንግዲህ እንደምታውቁት አንድ ግዙፍ መርከብ ናት። በአትላንቲክ ውቅያኖስ ላይ እየሄደች ሳለ ከበረዶ ግግር ጋር ተጋጭታ እንደተሰበረችና በጣም ብዙ ሰዎች እንደሞቱ በሰፊው የሚነገርለት ታሪክ ነው። መርከቧም በአትላንቲክ ውቅያኖስ ላይ የሰመጠችው እንደ አውሮፓውያን አቆጣጠር በ1912 ዓመተ ምህረት በኤፕሪል ወር ላይ ነው። ታዲያ ይህ አደጋ ከመከሰቱና ዓለም ስለ አደጋው ከማወቁ ከጥቂት ዓመታት በፊት ማለትም ከ14 ዓመት በፊት በ1898 ዓመተ ምህረት ላይ አንድ መጽሐፍ ተጽፎ ነበር። ይሄው መጽሐፍ እዚህ ጋር የምታዩት Futility or the Wreck of the Titan የተሰኘው መጽሐፍ ነው። መጽሐፉ የሚተርከው እንግዲህ ታይታን ስለተባለች አንድ መርከብ ነው። በወቅቱ ያቺ መርከብ ይላል መጽሐፉ ላይ ያቺ መርከብ በአትላንቲክ ውቅያኖስ ላይ የቀዘፈች ይያለ በኤፕሪል ወር ላይ ከአንድ የበረዶ ግግር ጋር ተጋጭታ መርከቧ ስትሰባበርና ስትሰምጥ መጽሐፉ ይተርካል። ታዲያ መጽሐፉ ላይ ለዛች መርከብ መስመጥ እንደ ምክንያት የሚያደርገው የበረዶን ግግር ሲሆን ከዚያ በኋላ ደግሞ በጣም በርካታ ሰዎችም በዛች መርከብ ውስጥ ለመሞታቸው የሚያነሳው ደግሞ ምክንያት አንደኛው የአደጋ ጊዜ መጠባበቂያ ጀልባዎች በመርከቡ ላይ በስፋት አለመኖራቸው ነው ሲል ይተርካል። ልብ በሉ ይሄው ተመሳሳይ ክስተት በተመሳሳይ ወር መጽሐፉ ላይ ባለው ተመሳሳይ መርከብ ተመሳሳይ ውቅያኖስ ላይ እንዴት ይሄ ክስተት ሊከሰት ይችላል? ከ14 ዓመት በኋላ በኤፕሪል ወር በ1912 ዓመተ ምህረት በአትላንቲክ ውቅያኖስ ላይ እንግዲህ የስሙ መመሳሰል የሚጀምረው ከመርከቦቹ ስም ነው። የመርከቦቹ ስም ታይታን ይለዋል መጽሐፉ ላይ፣ እዚህ ጋር ደግሞ ታይታኒክ ይለዋል። ሁለተኛ ደግሞ የመመሳሰል ሁለቱም መርከቦች ገናና እንደነበሩና ማለትም ሲሰሩ ጀምሮ የማይሰምጡ መርከብ የሚል ከፍተኛ ቅጽል ስም ተሰጥቷቸው እንደነበረ መጽሐፉ ላይ ያነሳል። በትክክለኛውም የታይታኒክ ፊልምም ላይ እንደተመለከታችሁት የታይታኒክም ትክክለኛ ታሪክ የተሰመጠችውንም ስታዩት የማትሰምጠው የሚል ስም የተሰጣት በጣም ገናና የተባለች መርከብ እንደነበረች ነው ታሪኳ የሚናገረው ማለት ነው። ተመልከቱ መመሳሰሉን። ከዛ በኋላ ደግሞ ሁለቱም በአትላንቲክ ውቅያኖስ ላይ ነው የሚቀዝፉት። ማለትም መጽሐፉ ላይም ያለው በተመሳሳይ ደግሞ እውነተኛውንም የታይታኒክ ክስተት ስናይ ሁለቱም በአትላንቲክ ውቅያኖስ ላይ ነው ሲቀዝፉ የነበረው። በኋላ ልክ መጽሐፉ ላይ እንዳለው እቺም በእውነተኛው ያለችው ታይታኒክ ከበረዶ ግግር ጋር እንደተጋጨች ያወሱናል። በስተመጨረሻ ደግሞ በጣም በርካታ ሰዎች ነው የሞቱት። በዛኛው መጽሐፍም ላይ በጣም ብዙ ሰዎች ነው የሞቱት። በተመሳሳይ በዚህኛውም ደግሞ በእውነተኛውም ክስተት በጣም ብዙ ሰዎች ነው ያለቁት። ይህንን መመሳሰል የሚያነሱ በጣም በርካታ ሰዎች ይህ መመሳሰል በዚህ ብቻ ያቆመም። በአስገራሚ ሁኔታ የሞቱበት ምክንያት በጣም ብዙ ሰዎች የሞቱት መጽሐፉ ላይ የሚያነሳው በጣም ብዙ ሰዎች የሞቱት መጠባበቂያ ጀልባ ወይም ደግሞ አደጋ ቢከሰት ብዙ ጊዜ አይታችሁ ከሆነ ትልልቅ ክሩዝ ሺፖች ሲሄዱ ከጎናቸው ላይ ትንንሽ ጀልባዎች ይታሰራሉ። እነዛ ጀልባዎች ምናልባት መርከቡ ሲንክ ቢያደርግ ተሳፋሪዎቹ ሰዎቹ ሰርቫይቭ ያደርጋሉ እዛ ላይ ተንሳፈው ማለት ነው። ለዛ ተብለው የሚጫኑ መርከቦች አነስተኛ ለዛ ተብለው መርከቡ ላይ የሚጫኑ እነዚህ የአደጋ ጊዜ መጠባበቂያ ጀልባዎች ትንሽ ስለሆኑ በጣም ብዙ ሰዎች እንዳለቁ ይናገራል። በተመሳሳይ ይሄም ክስተት ልክ እንደዛው ተመሳሳይ እውነተኛውም ታይታኒክ ላይ የምናየው ይሄው ነው። መጠባበቂያ የሚባሉ ጀልባዎች ብዙ ስላልነበሩ በጣም ብዙ ሰዎች ሲያልቁ እናያለን። እንግዲህ ሁለቱም ከበረዶ ተጋጭተው ሁለቱም በተመሳሳይ በኤፕሪል ወር ላይ ሁለቱም ተመሳሳይ ስም ያላቸው ታይታን እና ታይታኒክ ከ14 ዓመት በፊት ይሄን አደጋ እንዴት አንድ ሰው አስቀድሞ ሊያውቅ ይችላል? ስለዚህ ድርጊቱ ኦን ፕላንድ ሆን ተብሎ ታልሞ ታቅዶ በሰዓቱ የተደረገ ነው የሚሉ ሰዎች አሉ። እንደገና ደግሞ አይደለም ተራ መገጣጠም ነው የሚሉ ሰዎችም አሉ። እናንተ ይህንን አስገራሚ ሆነ የታይታኒክን መገጣጠም እንዴት ታዩታላችሁ? በፓርት 2 ደግሞ ልክ እንደዚሁ ብዙዎቻችሁ ጉድ የምትብሉበትን የአሜሪካን የ911 ክስተትንም እንዲሁ በቪዲዮ ይዤላችሁ መጣለሁ ማለት ነው። ለዛሬ እዚህ ጋር እናብቃ። ኮሜንታችሁን እጠብቃለሁ። ይመቻችሁ።